ብሩቀን ባክና አልኩንዳይሽ ፊዮሪና ኑረም ሳሌ ጓላስምራ ፊዮሪና የሌት ብሩኝታና ግን በጣም እኔም እወዳለሁ። ቴንክ ዩ በጣም ጃኒ አብሬ ምንም አይመስለኝም። ስለማተው ስለ አላምንህማ ታማኝነት ነገር አይኖርም። እኔ እኮ ገዳም የፍቅር ገዳም ልቤ ሳንተናይ ከዳም ስሜት ፍቅር ይልሃል አንተስ ምን አስበሃል? ገዳም የፍቅር ገዳም ገዳም የፍቅር ገዳም ገዳም የፍቅር ገዳም ልቤ ሳንተናይ ከዳም ስሜት ፍቅር ይልሃል አንተስ ምን አስበሃል? ገዳም ዙሪ መዞር ትችያለሽ። ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው። ሰላም ሰላም ውድና የተከበራችሁ የኛ ተናፋቂ ቤተሰቦች እንዴት ናችሁልን? ሀገርም ውስጥ ውጭም ያላችሁ የኛ ውድ ቤተሰቦች እንዴት ናችሁልን? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበል። እንዴት ናችሁ? አለና እግዚአብሔር ይመስገን በጣም ደህና ነው። ትላንትና እንግዲህ አይታችሁታል። በጣም ማሂን በጣም አስከፍቻት ነበር። ያው ፕራንክም ቢሆን አለ አይደለ የሆነ ስቅቅን ያለችው ማለት ከዛ በኋላ ራሱ የሆነ በቃ ቶሎ ነው ወደ ቤት ሄደችው ምናምንና በቃ የሆነ ኖርማል መሆን አልቻለችም። የሆነ እንደ መደንገጥ ምናምን ማለት ነው ስላችሁ በእንደዚህ አይነት ባህሪ ምናምን ስለማታቀኝ ነው እንደዛ አይኖቹ። አክቹሊ ምንም አልፈርድባትም፣ ግን በቃ የምር ምንም ጭራሽ ነው ኖርማል ያልሆነችው። ማታ ራሱ በስልክ እያወራት በቃ የምር የሆነ ድንጋጯ ምናምን አለና የምር በጣም ነው የተሰማኝ። በጣም ነው ያዘንኩት በራሴ። እኔ ያው በቃ አላ እናንተም ፈታ ለማድረግና እስኪ እንዴት ነው ምናምን አላ አይደል ምናምን ነገር ለማየት ነው ቤተሰቦቼ። ብቻ ግን የምር በጣም ነው ያሳዘነችኝ ከምነግራችሁ በላይ። ደግሞ ይሆናል ቁጭ ብላ ምናምን ሰዋራት ምናምን በጣም እያሳዘነችኝ ነበር እያወራኋት የነበረው። ይሆናል እንዴ ሳሰቃያ ስገፋት ምናምን አረ ይቅር በለኝ ምናምን እያልኩ ማለት በቃ ምን ልበላችሁ ብቻ በዛ ደረጃ በጣም እያሳዘነችኝ ነበረ እንትን እያልኩ የነበረው ቤተሰቦቼ። ያው ደብሯታል። የሆነ አንዳንድ ሰዎችም የደበራችሁ አላችሁ። ጀስት ፕራንክ ለቀልድ በማሰብ ነው እንጂ ምንም ሌላ ነገር በማሰብ አይደለም። በዛ እንድትረዱልኝ የኔ ውድ ቤተሰቦች። እናንተ ደግሞ እኔ ታቁኛላችሁ፣ የእናንተ ልጅ ነኝ በደንብ ከመጀመሪያው ጀምሮ የምታቁኝ ልጅ ነኝ። ስለዚህ እንደዚህ አይነት ነገር ያደርጋል ብላችሁ አታስቡ። ለዛውም ሴት ልጅ ናት። ሴት ልጅ እናት ናት፣ እህት ናት፣ በቃ ሚስት ናት፣ አገር ናት። በቃ ሴት ማለት የምር በጣም ብዙ ነገር ናትና ሴት ልጅ ላይ እንደዛ እንኳን ሳትፈልግ ይቅርና በጣም የሚሰቀጥጥ ነገር ነው። ደስ አይልም ምናምን። ግን በቃ አለ አይደለ እኔ እንጃ ብቻ ትንሽ ደስ የማይል ነገር ነው እና ሁላ የምር ደግሞ የገረመኝ እንደዛ እንትን እያልኳት እያመነጫጨኳት ምናምን አይታችኋታል። ስርዓቷ ምናምን በቃ እንዴት እንደታገሰችኝ የምርን የገረመኝ። እኔ እንዴ በዛ ደረጃ ትግስተኛ አትመስለኝም ነበር። በጣም ነው የታገሰችኝ። እንደዛ የሆነ ክብሯን የሚነካ ነገር እየተናገረ ግዴታሽ ነው እያልኳት ምናምን በቃ አለ አይደለ በጣም ነው የታገሰችኝ ከምነግራችሁ በላይና እኔ እንጃ ምንም ቃላት የለኝም ለሷ። ማሂ የኔ እናት ምን እንደምልሽ አላቅም። በጣም ነው የምወድሽ። ይቅርታ በጣም ትላንትና እንደዛ ስላስቀየምኩሽ
የሆነ እንድትፈሪ ስላረጉሽ ዛሬ ራሱ ደውዬ ላገኝሽ ፈልጋለሁ ምናምን ስላት ቤት አይሆንም አለች ማለት ነው። ላይክ እንደ ቀልድ ነው እንደዛ ያለች፣ ግን እንደፈራች ያስታውቃል ማለት ይሆናል። የሆነ ባንዴ ቅየር ስልባት ምናምን ያው ደንግጣለች ምናምን። ብቻ ምን እንደምላችሁ አላቅም ቤተሰቦቼ። ብቻ እስኪ ዛሬ የሆነ ከባድ ነገር ላደርግ ነው። ማንም አይጠብቅም እንደዚህ የምር ቃል አይደለ እንደዚህ አሰብኩበት ምናምንና በቃ አይደለ ይሄንን ነገር ባረገው ጥሩ ነው ብዬ ስላሰብኩኝ ማሂን ደውዬላታለሁ። አሁን ትመጣለችና እስኪ የሆነ ነገር አረጋለሁ እናንተም አብራችሁ የምታዩት ይሆናል። እኔ እንጃ ምን እንደምትል ደግሞ ዛሬ የምር የልጅ ምን ሆነ ነው የምትል። ትላንት እንደዛ አድርጋ ዛሬ ደግሞ እንደዚህ ሳረጋ ምንድነው እየተካሄደ ያለው ምንድነው እየተፈጠረ ያለው ምናምን ነገር ነው የምትል። ብቻ እስኪ ምን እንደምትል አብረን የምናይ ይሆናል። የምር ይሆናል። የሆነ እንደ ፍርሃት አለ እንደ ምናምን የሚል ነገር አለ። ግን መጣ እስኪ አብረን እናያለን። እና ቤተሰቦቼ አርፍዳ አታውቅም ነበረ። ዛሬ ግን እያረፈደችብኝ ነው። እስኪ እናያለን። እና ቤተሰቦቼ ቪዲዮውን ሲጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። አብሶ ሰብስክራይብ ሳታረጉ የምታዩ ሰዎች ትበዛላችሁና ቪዲዮአችንን ሰብስክራይብ ቻናላችን ሰብስክራይብ በማድረግ የኛ የዚህ ተወዳጅ ቤተሰብ መሆን ይችላሉ ማለት ነው። እንወዳችኋለን። እና ቤተሰቦቼ በስተመጨረሻ መጣለች ማለት ነው። የኔማ ብሩቀን ባክና አልኩንዳይሽ ፊዮሪና ኑረምሳሌ ጓላስምራ ደህና ነሽ? ደህና ነኝ። አለሁልህ። አሜን። አፈቅሽኛል። እኔ ለራስ ናፍቀኛል። እንደዚህ የምትመጪ አልመሰለኝም። አስጠበቅኩ ብዬሽ ነው እየሮጥኩ የመጣሁት። በጣም ፍልቅልቅ በጣም ነው ያማረብሽ ደግሞ ዛሬ በጣም ያማረብሽ እና ልሳምሽ አንዴ መሳም እችላለሁ። ትላንት እንደዛ የሆነ እንትን አልኩሻ የምር ትራማኝ ትንሽ ቤተሰቦች የምር አላ ምን እንደምልሽ አላውቅም። ማርያምን ማለት ይቅርታ በጣም ተቀብያለሁ። እኔ ስለዚህ አላ እኔ አልጠበኩትም እንደዛ እንደማላረግ አንቺም ታውቂያለሽ። እንደማታረግ ደግሞ ምንም እንትን እንደሌለ ስልህ በቃ አላ አይደል እኔ አንተን ሰላም ማውቀህ በጣም ደነገጥኩኝ። ደግሞ ካሜራው ለራሱ የት እንደደበቀው አላየሁትም እኮ ካሜራውማ ከበስተውጫ እንዲያረግ ሁላ መጨረሻ ላይ እኮ ሰላም ቢያቸው ምናምን ስልሽ እንደዛ ብቻ እንደዚህ ነው ያልኩኝ። ቤተሰቦቼ እንዴት ናችሁ? እኛ በጣም ደህና ነን። የኛ ውድ ተናፋቂ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበልልኝ። ትንሽ ትናንትና እንግዲህ ነው ባያችሁት ነገር ፕራንክ አድርጎኛል። እኔ ግን ይሁን ብዬ ተቀብያለሁ። ይሁን ትንሽም ቢያስለቅሰኝ ቢያስከፋኝ የምር ይሆናል። ስታለቅሽ ምናምን ማርያምን እንዴት እያዘንኩ እንደነበር ይሆናል ልብሽ ሰፍሰፍ የሚለው ነገር ግን በቃ እስኪ ፕራንኩን እስከመጨረሻው አስቀጥየው ምን ትላለች ምናምን እያልኩ ነው እንጂ በቃ ስታለቅሽ ምናምን በጣም እየተሰማኝ ነበር። በጣም ከምታስቢው ስልህ በቃ አለ አይደለ ማረገው ነው የጠፋኝ። ውስጤ ስሜቴ እኔ አላቅም የሆነ በጣም እየተንቀጠቀጥኩ ነበር። በጣም ውስጤ ተፈርቶ ነበርና እኔ እንደዚህ አድርገህ ፍራንክ ታረጋኛለህ ብዬ አላሰብኩትም። እንደዚህም ትደፍራለህ ብዬ አላሰብኩትም። ግን እንዴት እንደደፈርክ ለራሱ
በጣም ገርሞኛል። እኔ ራሴ ማታ እያሰብኩኝ እንዴት ነው እንደዛ ላረግ የቻልኩት አላቅም። ምን እየተሰማኝ እንደነበረው ግን በጣም እኔም እወዳለሁ። ቴንኪው በጣም ታገስኝ። በጣም የምር አላ እንደዛ በዛ ደረጃ መታገስሽ በጣም ገርሞኛል ከምነግርሽ በላይ። እኔ እንጃ የምር ምን እንደምልሽ። መታገስ ዋጋ አለው አይደለም የሚባለው? አንዳንዴ ትዕግስት ያስፈልጋል። ሴት ልጆች ነን። ሴት ልጆች ትንሽ ሊከፋን ይችላል፣ ምን ሊለን ይችላል። ግን በሚደረገው ነገር ትዕግስት ካለ ሁሉ ነገር ይፈታል። ዋናው ትዕግስት ነው አይደለ? እሱ ነው እንግዲህ። እኔም የታገስኩ እኮ ይመስለኛል። አልተናገርኩም እንዴ? ኖ አይ እኔ እኮ በጣም አላ እንትን እያልኩሽ በጣም በቃ አላ የማይባል ነገር ብዙ ነገር እያልኩሽ ነው። አዎ ከምር እኔ እንደዛ እኮ ያንን ሁሉ ነገር እኔ ምንም ብትይ ልክ ነሽ ብዬ ነው የማስበው። እንደዛ የምር እንደዛ ባረግ ኧረ የምር አንስተሽ ብታኩሽ ራሱ አንቺ ልክ ነሽ የምር ነው። አዎ በጣም ስለምወድህ እኮ ነው። ላንተ ክብር ስላለኝ እኔ አንተን ማስከፋትም አልፈልግም። ትቀጥል ደግሞ በቃ ምሳ በልተሻል? አዎ በልቻለሁ። እንደዚህ ተብሎ እኮ አይጠየቅም። ለምን እንዴ? ምን ችግር አለ? አሁን ይሁን ምን በላሽ፣ ምን ጠጣሽ ምናምን የሚባል ነገር እኔ ደስ አይለኝም። እሱማ ከፍቅር ነው እኮ ካልበላሽ እኮ ሄደን እንብላ ምናምን ልልሽ። ቴንኪው በጣም በልቻለሁ። ካልበላሽማ ቀረብሽ ማለት ነው። ምሳ ግብዣ እና ምንም ችግር የለውም እኮ አሁን ይጎላል። የበላሁትም ጎሏል። ሀሳብሽን ቀየርሽ ማለት ጋብዝሽ እና ለምን መሰለሽ ዛሬ ቀረሽ? ለምን ይመስልሻል? እኔ እንጃ። ምንድነው ግን የምርና እንደዛ ባረግ ነው ምን ታረጊ? ወይ ጌታ ወይ ይደብራል ከምር። ምንድን ነበር የምትይው? እኔ በዛ ሰዓት የማስበው በጣም ከባድ ነገር ነው። ሲቀጥል ደግሞ እንደዛ ብትለኝ እኔ ነው አልቀበለው። እንዳልተቀበልሽማ አየን። ግን አላ የምሬን ሆኖ ከዛ እምቢ ብለሽ ሄድሽ አይደለ? ከዛ ምን ነበረ? ከዛ ቀጣይ ምን ነበር? ምን ሆነ? በስመ እኔ እንጃ። አብሬ የምሆንም አይመስለኛል። አላምንህማ። ታማኝነት ነገር አይኖርም። እኔ እኮ አንተ ጋር የመጣሁት በጣም ስለማምንህ ነው እንጂ ሴት ልጅ ከወንድ ቤት እንደውም አትሄድም። ነውር ነው ይባላል። እንደውም ለምንድን ነው ነውር? ምክንያቱም ሴት ልጅ ከቤት ከሄደች ወንድ ልጅ ነውና ወንዶች ደግሞ ወንዶች ይፈልጋሉ። የማይፈልግ ሰው አይኖርም። ሴቶች ሳይፈልጉ ይፈልጋሉ። ግን ደግሞ ሴት ልጅ ተረጋግታ ያለውን ነገር ነይ ምን ችግር አለ? አሳፈርከኝ። ምን ያሳፈርሻል? ሴት ልጅ ሴቶች በጣም አላ የሆነ ሁሉም ምልሽ የወንድ ልጅ ፍላጎት ብቻ አይደለም። ሴቶችም እኮ ይፈልጋል። በጌታ በቀኝ ነገር ስንዝጋ ይደብራል። አይ ስለነባ ምን መሰለ አሁን ሴት ልጅ ከቤት አትሄድም የሚባለው ነገር ታሳስታለች። ሴት ልጅ በጣም ታሳስታለች። እንደ ሰይጣን ናቸው ማለት ነው። ኖ ሰይጣንነት ሳይሆን ከሴት ልጅ ከወንድ ቤት ከሄደች ኦልሬዲ አንድ ቀን 2 ቀን 3 ቀን ያለች እየደጋገመች ስትሄድ ከባድ ነው። ለወንድ ልጅ ሪስክ አለው። እሱን ነው እንጂ እኔ አሁን እንደዛ ብታረግ ከምር በጣም ይከፋኛል። በጣም እኔ አላቅም። ታዝኛለሽ? አዝናለሁ። ያለኝ አንተ ስሜት ስልህ በጣም አምንሃለሁ። ላወርድህ እችላለሁ። ገባህ አይደለ? የመተማመን ጉዳይ ላይኖር ይችላል። እኔ አሁን ካንተ የምመጣው ምናምን
እንዳየው ከሆስፒታል ምናምን ስትወጣ ሰርፕራይዝ ላደርገው የፈለኩትኝ ምናምን በቃ አንተ የኔ ነህ፣ ምንም ነገር እንዲነካብኝ አልፈልግም። ሲቀጥል ደግሞ ሁሉ ነገር በፍላጎት ነው፣ በሂደት ነው። ሴት ልጅም ማድረግ ያለባት ሁሉ ነገር ሴቶች በባህሪያችን ልንፈጥን እንችላለን ምናምን፣ ግን ያንን ነገር ደግሞ ተረጋግተ ምናምን ስታረገው ለሚመጣውም ነገር ልትቆጭም አትችልም። ምክንያቱም ፈልጋ ያረከው ነገር ማንም ሴት ልጅ ፈልጋ ያደረገችው ነገር ልትቆጭ አትችልምና ሳትፈልግ የምታረገው ነገር ደግሞ አንደኛው ህሊናችንን ይጎዳናል። ጥሩ አይደለም። ብዙ አወራሽ፣ እንደዚህ ታወራለሽ? አወራው በሴት ነገር ሲመጣ እኔ አወራለሁ። ሴቶች ነን። እሺ አሁን አይንሽን ጨፍኝና ወደዛ ዙሪ። ለምን ዙሪ? በቃ እንዴ አታምኚኝም? አናለ እኮ አይንሽን ጨፍኝና ወደዛ ዙሪ። ዙሪ ሳደልሽ እንዳትዞሪሽ። እና ቤተሰቦች የምር ምን እንደምላት አላውቅም። ቀለበት ናት። እንዳትዞሪሽ እኔ ዙሪ ሳልልሽ። አረ እየጨነቀኝ ነው እኮ እንዳትዞሪ። ልንበርከካ ቤተሰቦች ልንበርከክ። ዙሪ መዞር ትችያለሽ። ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ጣጣጥሽን አንቺ ልጅ ነኝ ጉልበቴን እያመመኝ ነው የምር ልነሳ ነው። አረብ 1 2 ተነስ እንኳን አንስተሽ እና ታገቢኛለሽ? ለምንድን ነው የምትቀልጂው? አታገቢኝም? በስመ አብ ወልድ ከባድ ነው በጣም። እኔ እየጠበቅኩሽ ነው። አውሪያ እና ማማ አታገቢኝም ነው እንደዚህ በቀላሉ እንዲማገባ? እኔ መች በቀላሉ እኔ ተንበረከኩ ታገቢኛለሽ ብዬ በደንብ ነው ማገባ። አምጪሽ ወርቅ ነሽ? የምር ወርቅ ነው። ዋው ካሁን በጣም ደስ ይለኛል። በጣም ደስ ይለኛል። እና ደግሞ ከቸገረሽ መሸጥ ትችያለሽ። ግን ፈልጌ አንተ እንዴት ነው አልኪዳን እኮ አይሸጥም። ያምራል። ቤተሰቦቼ ብሩን በካሽ ልሽጥሽ። አልፈልግም። አይሻልሽ? እና ደስ ይለኛል። ታም